ሄርሜላ አብርሽን ልታሳስረው ነው፣ በህይወቴ ላይ ተጫውቶብኛል ብላለች። አሁን ሄርሜላ ማለት ነው በጣም ትግስቷ አልቋል። አብርሽና ኤፍሬምን ለማሳሰር ዝግጅቷን ጨርሳለች እና በጣም በሚገርም ሁኔታ በቃ አሁን ይታሰራሉ። በቃ ጨርሳለች። ለፖሊስ አመልክታለች። በቃ አብርሽ በህይወቴ ላይ እየተጫወተ ነው፣ አውቆ መተት ተደረገብኝ እያለ አውቆ ነው። እንዴት እንውሰድ ስንለው ወደ ጸበል ቦታ እንውሰድ ስንለው እየጠፋ እየሄደ በእኔ ላይ እየተጫወተ ነው። 80 ያለው አሳስሮኛል፣ ቀለበት ይታሰርልኝ ብላለች እና ይህ ጉድ እየወጣ ነው ያለው። ተሎ ብሎ አብርሽ ሂዶ ሄርሜላን ይቅርታ ካልጠየቀ መታሰሩ እውነቷን ነው። ማሳሰር አለባት። ኤፍሬም የሞት ፍርድ ራሱ ቢፈረድበት እኔ አይቆጭም። አብርሽ ግን ታስሮ ቅጣቱን ማግኘት አለበት። እንዴት 80 ሚስቱ ቁጭ ብላ ከፈታት ከድሮ ሚስቱ ጋር አሽቀንጥራ ከጣለችው ሚስቱ ጋር እንዴት እንደዚህ እንዴት? እውነቷን ነው። አሁን የወሰነችው ውሳኔ ሄርሜላ እውነቷን ነው። ቤተሰብ እንደሰማችሁት እንግዲህ ሄርሜላ ትዕግስቷ አልቆ አብርሽን እና ኤፍሬምን ለማሳሰር ሁሉን ነገር ጨርሳለች። ማንም ያስቆመኝ የለም እያለች ነው። አሁን የዚህ መፍትሄ የሚሆነው አብርሽ ደነዘዝኩ ፈዘዝኩ እያለ ከድሮ ባለቤቱ ጋር እየማገጠ ያለውን ነገር አቁሞ ወደ ሄርሜላ ሄዶ ይቅርታት ካልጠየቃት በስተቀር መታሰሩ የማይቀር ነው። ይህ መረጃ ትክክለኛ ሀዛው ያለ ጉድ ነው እንግዲህ አብርሽ በጣም ውሸታም አስመሳይ ነክ፣ የእውነት በጣም ውሸታም አስመሳይ ነክ። እንዲህ ከሩታ ጋር ስትደባበር ማለት ነው። ሩታ አሽቀንጥራ ስትጥልግ አልፈለግም ስትልግ ሄርሜላ ያንተ እንትን ነበረች እንዴ? ያንተ ንዴት ማብረጃና ያንተ አታሽቀንጥራ ስትወረወር የሄርሜላ ተቅንትን ነበርክ እንዴ? ማነው ሲደላና ሲመችህ ሩታ ጋር ስትከፋ እናንተ ስትል ሄርሜላ ጋር እየመጣህ ራስህን እንትን ልታደርግ ትፈልጋለህ እንዴ? ምን አይነት ሰው ነህ አንተ? ፈልገህ ፈቅደህ ላደረግከው ቀለበት ዛሬ አውልቂና ስጪኝ የምትላት ለምንድን ነው? ተንበርክከህ ያደረግከውን ቀለበት አውልቂ የምትላት አሁን አውልቀሽ ስጪኝ በእጄ። ቀለበት እኮ አይደለም የሰው ልጅን የሚያስረው፣ ልብ ነው። ገባህ? ልብ ነው፣ ቀለበት አይደለም የሚያስረው የሰው ልጅን። ግን ፍላጎትህና ድርጊትህ ምንድን ነው? እቺ ልጅ እኮ አሁን ሄርሜላ እኮ የራሷ ሰው ትይዛለች። የራሷ ፍቅረኛ ሊኖራት ይችላል ነገ ማለት ነው። ዛሬ ላይ አለች ታገለች ካንተ ጋር ወደ ቤት እንድትመለስ ከእሷ ጋር እንድትመለስ። ምክንያቱም ስህተተኛ መንገድ እየሄድክ ነው፣ በድግምትና በምናምንቴ ተደርጎልክ እየሄድክ ነው ወደ እሷ ወደ ሩታ ከወንድሙ ጋር ማለት ነው። ኤፍሬም ተውት። ኤፍሬም የሆነ እኔ እንዴት ብዬ መናገር እንዳለብኝ አላውቅም። ወንድም ነው ብዬ አላስብም። ልጁ እየተጎዳና ያደረጉት መንፈስ ራሱ ልክ አይደለም ለአብርሽ ማለት ነው። ግን አብርሽ አሁንም እየተገፋክ በእነሱ እየተገፋክ ሄርሜላን ባትጎዳት ጥሩ ነው። እዚህ ጋር ትክክል ናችሁ እና ትክክል ማለት ነው። ሄርሜላ ትናንትና እሱ ወርቆ ሲያለቅስና ሲያዝን በነበረበት ሰዓት ላይ የተሸጎጠው ሄርሜላ ቤት አልነበር እንዴ? ሄርሜላ ስራ አልነበር እንዴ የተሸጎጠው? ዛሬ ላይ በአደንዝዝና በአገዝዝ በምናምንቴ አስደግመውበት ወደ እሷ ወሰደችውና ሄርሜላ ነው ትክክል። ቤትሽን የሰው ቤት አታፈርሽ የምትሏት ምንድነው? የሰው ቤት የምታፈርሰው? ትክሰሰው። ምክንያቱም በህይወቷ ላይና በጊዜዋ ተጫውቷል ይሄ ሰው። እሷ በምትፈልገው ሌላ ወንድ እንዳትይዝ በህይወቷ ገብቶ በጊዜዋንም ተሻምቷል፣ ህይወቷንም አበላሽቷል። ዛሬ ላይ ትናንትና ወድሻለሁ ያላት ሰው ዛሬ ላይ ሲጎዳት ምንድነው እነ ትክክል የምታስቡት? ባካችሁ እዚህም ትክክል እዛም ትክክል ነን የምትሉት ማለት ነው። እስቲ ቆመ ብላችሁ አስቡት። በራሳችሁ ላይ ቢሆን ይሄ ነገር ማለት ነው። ማናችንም ሰው እኮ የሰውን ነው ፍቅረኛ የምንይዘዋል፣ የሰውን ትዳር ነው ወደ እናንተ ህይወት የሚመጣው። የትኛው ነው የመጀመሪያ ብላችሁ የምታስቡት? የመጀመሪያ ፍቅረኛ የመጀመሪያ የሚባል ትዳር የለም። የመጀመሪያ ፍቅረኛ የለም። ተለያይቶ ነው የምናየው። ተለያይቶ ሌላ ሲያገባ ሌላ ፍቅረኛ የነበረችው ሁለተኛ ሴት ይዞ እንጂ ኬት ተቀማምተን ነው እኛ ፍቅረኛ የምንይዘው። ያችኛዋ በደለችኝ ጎዳችኝ ብሎ ወደኛ የሚመጣው አይደለ እንዴ? የኛን ህይወት የሚሰቃቅሉት ታዲያ በእንደዚህ አይነት ወንዶች ነው ህይወታችሁ የሚሰቃቀለው። ሄርሜላን በዚህ ውስጥ ነው የተጎዳች ያለችው። እንዴት እያሰባችሁ ነው ያላችሁት እናንተ? እነ ትክክል ማለት ነው። ትናንትና ቤት አጥዳ ያለች ስትወቅጠውና ስትገርፈው የነበረች ሴትዮ ዛሬ ላይ ባደንዝዝና ባገዝዝ እንትን ብላ ወደ ቤቷ ስለመለሰችው ነው። ይሄ አይደለም እውነተኛው ፍቅር እኮ።
ነገ እኮ ይሄ ልጅ እኮ ሲነቃ የሆነ ነገር ያደርጋል። ሄርሜላ ብሎ ቢጮ ሄርሜላ የራሷ ህይወት ይኖራታል። ምን አይነት ሰው ናችሁ እናንተ? ሄርሜላ እንደዚህ ቆማ የምትቀር ይመስላችኋል እንዴ? ሌላ ፍቅረኛ እኮ ትይዛለች። የዛን ሰዓት ደግሞ ፈለኩሽ ወደድኩሽ ብሎ ሊመጣ ነው። እንዴት ነው የሚሆነው? እና ስለዚህ አሁንም ቢሆን ቆም ብለን እናስብ። እሱ ቆም ብሎ ካላሰበ ቀለበት አምጣ እንዲያድርግ ያደረክላትን አውልቅ። ተንኮለኛ ሴት እንዲህ ነው የምታደርገው። ለሱ ማታስብ ሴት እንደዚህ ነው የምታደርገው። ምክንያቱም በውሸት የተሞላ ፍቅር ይዛ ቁጭ ያለችው ሴትዮ ብትኖ ሩታ ናት። ወንድሙ ግፊት እያደረገበት እሷ ግፊት እያደረገችበት እንጂ የትኛው ፍቅር የትኛው መውደድ ኖሯት ነው ነገም አውጥታ እንደምጥለው? ትናንትና እኮ እንዲህ ነበርክ ብላ ልትሰድበው ዛሬም እየወሰደችው ያለችው ታንቋሸሸው ነው ይዛ የምትሄደው እንጂ የትኛውን ወዳው ነው? የትኛው አፍቅረው ነው? የትኛው ስሜት ሰጥቷት ነው? ከሄርሜላ ጋር ስለሆነ ቁጭት ይዟት ነው እንጂ ከወንድሙ ጋር ሆና ይሄን ነገር የምታደርገው። ነገ ታያላችሁ ዋጋ እንደምትከፍል። አብርሽም ራስህ ዋጋ ትከፍላለህ። ሄርሜላን ለበደልካት እሷ እኮ እኔ ነኝ ያለ ፍቅረኛ ትይዛለች፣ እኔ ነኝ ያለ ወንድ ትይዛለች። አንተ ምንድን ነክ? ሄድክ መጣ ሩታ ጋር ተጠቅልለህ ተቀመጥ፣ ህይወቷን አትበጥብጥ። እና ትክክልም አስቡበት። ይሄ ነገር እዚህም እዛም ስላለ እውነት ወዶ አፍቅሮ ምናምን አትበሉ። የትኛው ቤታቸውን የሚመልሰው? የትኛው ትዳራቸው? የትኛው ፍቅረኛነታቸው? የትኛው መዋደዳቸው? በተጋቡ በስንተኛው ጊዜ አይደል እንዴ የተጣሉት? መቼ እርግዝናዋን እንኳን አጣጥሙ በሆዷ የያዘችለትን ልጅ እንኳን እርግዝናውን እንኳን ትሪት ሳያደርግ ከሄርሜላ ጋር የነበረ ሰው እኮ ነው አይደለ? ለምን የዛን ሰዓት ጀምሮ ለምን ወደ ቤቷ አልመለሰችውም? ፍቺ ቤት ልካፈልክ እንዲህ ላድርግህ ብላ ስትሟግጥ የነበረችው ዛሬ ላይ ነው። እንዴት አያችሁ? ምድረ ትክክል ወረኞች